መረጃ ታገኛላችሁ። አብራችሁ እንደምትሆኑ ተስፋ አደርጋለሁ። ይሄ እንግዲህ በተለያየ ዓለም ላይ ሆናችሁ ያላችሁ ኢትዮጵያን ሁላችሁ ርምዜ ኢትዮጵያ ላይ ነው የመጣችሁት። ቪዲዮን ደግሞ እንደዚህ ላይክ ብታረጉት ሌላ ሰዎችም ከኛ ጋር እንዲቀላቀሉ ሊሆን ስለሚያስችል ይሄን እንድታረጉ እንጋብዛለን። የሚሰማ ከሆነ ግን ይሰማል ብትሉኝ እዚህ ቻት ቦክሱ ላይ ይሰማል ብትሉኝ በጣም ደስ ይለኛል። ያን ልታረጉልኝ የምትችሉ ከሆነ ይሰማል ወይ? ይሰማል ድምጼ በትክክል ይመጣል፣ ይደርሳል። ወደ ሐሳቤ ልግባ፣ ልቀጥል፣ ልጀምር። የቴክኒክ ብልሽት እያጋጠመን እንግዲህ 3 ሰዓት የተጀመረ እየተሰባበረ በሶፍትዌር ነበረ። ከዛ አሁን በስልክ ሆኖ ነው እንግዲህ ለሌላ ጊዜ በደንብ ፊክስ እያረኩት ኳሊቲውም እየተስተካከለ ይሄዳል። አሁን ግን እየሰማችን ከሆነ እየሰማን ነው ብትሉኝ እወዳለሁ። በጣም ደስ ይለኛል ማለት ነው። እየሰማን ማስነሻ ሊሆን ይችላል። እየሰማችሁኝ ነው ወይ? እየሰማችሁኝ ነውን? እየሰማችሁኝ ከሆነ በነገራችን ላይ ዛሬ በ17/12/2016 የኮንዶሚኒየም ዋጋ ነግሬያችሁ ነበረ ቪዲዮ በአራብሳ አካባቢ ማለት ነው። እና አሁን ደግሞ ዛሬ በ15/08/2017 በዚህ በሁለቱ ኦልሞስት በ8 ወር አካባቢ ልዩነት ምን አይነት የዋጋ ቅናሽ እንደመጣ በዛው ልታዩበት የምትችሉበትን መረጃ ነግራችኋለሁ። ኮንዶሚኒየም ላይ በ29 ካሬም 33ም 37ም 44ም 47ም 54ም 76ም 84ም 86ም 94ም 106ም 117ም 103ም ካሬ ያለ እዛ አካባቢ ላይ ይሄን አካፍላችኋለሁ። ግን ድምጼ መሰማቱን እየሰማን ነው አብረን ነው የሚል የኮሜንት ላይ እዚህ ቻት ቦክሱ ላይ ብታስቀምጡልኝ በእርግጠኝነት ቀጣዩን መረጃ አካፍላችኋለሁ። እናንተ የወደና ነው ወይ እንዲን አለን ስላላችሁ እንትን ብሎኝ ነበር። ኧረ አለው በሉ አለን፣ እያዳመጥን ነው። ቀጥል ይታየኛል የመጀመሪያ 8 ሰው እዚህ ጋር። ስለዚህ ቀጥል እያላችሁኝ ቀጥል ብትሉኝ ለመቀጠል እችላለሁ። ማንም ኢንተረስትድ የለንም። በተስተካከለ ታይሚንግ ተመለስ ካላችሁኝ ደግሞ ታዛዥ ነኝ። እናንተን ቃል ለማክበር ታዛዥ ነኝ። ስለዚህ እንደዛ እንዲሆን አደርጋለሁ። ስለዚህ ኑ አለን። በነገራችን ላይ ቅድም የመጀመሪያ ኮሜንት ላይ ሚሚ ነው የሚሸጥ መሬት አለ ነው የሚል ኢንፎርሜሽን ሊጋ መጥቶ ነበር። ስለዚህ ያላችሁ ቦታ ለደገነ ቦታ ያላችሁ ከ25 እስከ 30 ሚሊዮን የሚሸጥ ቤት ካላችሁ ተሳውቁን። ገዢ አለ። ሳር ቤት አካባቢ ላይም የሚሸጥ ቤት ጽድት ያለ ካላችሁ እንደዛው ተሳቢ መኪና 2 ተሳቢ መኪናዎች የሚሸጡ አዲስ የሆኑ ያላችሁ ሰዎች እሱንም ብታሳውቁን እንወዳለን። ከዛ ውጪ እስከዛ ብታካፍሉን
ኮሜንት ላይ አለን ብትሉን በጣም ደስ ይለኛል። ይህን እንዳካፍላችሁ እንዲረዳኝ መኖራችሁን ካወቁ በኋላ ስለዚህ እንሂድ። ያው ብዙዎቻችን ልንታዘዝ እንችላለን የራሳችንን ሀሳብ ስለሆነ የምንኖረው። እኔ ደግሞ እንትን አይደለም ማለት አልቃወምም። 29 ካሬ እንዳልኳችሁ በ2016 ዓመተ ምህረት ላይ ከ2 ሚሊዮን እስከ 2.3 ሚሊዮን ብር ነበር። አራብሳ አካባቢ ላይ እንግዲህ እኔ የምነግራችሁ ኢንፎርሜሽን ሁሌ ሌጋል ግራውንዳቸው ጥንቅቅ ያለ ዲጂታል ካርታ የሆኑ አሁኑን መሸጥ የሚችሉ በሰነዶች ማረጋገጫ ልትሻሻጧችሁ የምትችሉት ብቻ። ከዛ ውጪ የሆኑ አገልግሎት በኤልሚዜ ኢትዮጵያ ውስጥ በፍጹም አንሰጥም። መሬት አሁን ባለው ሁኔታ ራሱ አምስተኛ ዙር የልጅ ጨረታ አሸንፎ በመሀል ይሄን ያህል ብር ከዛ በውክልና እንሸሸጥ እንደዚህ አይነት ስለማናሻሽጥ 100% ሄዳችሁ ሰነዶች ማረጋገጫ የምትሻሻጡበትን ነገር ብቻ ነው የምናሻሽጠው። ከዛው ውጪ ያለውን አናሻሽጠው። ለሰፋ ስራ ዝም ብሎ ሰው ሪስክ የሚያደርግ ስራ ስለማንፈልግ ማለት ነው። እሺ 29 ካሬ አራብሳ አካባቢ ላይ በ17/12/2016 ከ2 ሚሊዮን እስከ 2.3 ሚሊዮን ብር ይሸጥ ነበረ። ከ8 ወር በኋላ አሁን ከ1.9 ሚሊዮን እስከ 2.2 ሚሊዮን ብር ደርሷል። አጨራረሳቸው ጥንቅቅ ያለ። ስለዚህ ወደ ኦልሞስት ከ150-200 ሺህ ቅናሽ አሳይቷል እንደማለት ነው። 33 ካሬ በ17/12/2016 የነበረው ቪዲዮ አለ፣ የነገርኳችሁ መረጃ አለ። 33 ካሬው ዋጋው እስከ 2.5 ድረስ ይሄድ ነበረ። አሁን 2.4 ነው። አነስተኛው ደግሞ እስከ 2 ድረስ ነው። 37 ካሬ 1090 የሚባል ኮንዶሚኒየም ከ1 እስከ 4ኛ ላይ አራብሳ አካባቢ የዛን ጊዜ የነገርኳችሁ 2.3 እስከ 2.7 ነበረ። አሁን ከ2.2 ሆኗል እስከ 2.5 ድረስ ይሸጣል። አራብሳ አካባቢ እንግዲህ 5 ዓመት የሞላቸው ነው የነገርኳችሁ ያለው 44 ካሬ አሁን እየተሸጠ የሚገኘው 2.5 ከ3.1 ነው እንደ አጨራረሱ ሁኔታ። 47 ካሬ ባለ አንድ መኝታ ከ3.6 እስከ 3.7 ነበረ። አሁን ከ3.2 እስከ 3.6 ሆኗል። በፊት መነሻው 3.6 ነበረ። አሁን ማክሲማሙ 3.6 ሆኗል እንደማለት ነው። ከ2 ኦልሞስት 300 ምናምን ሺህ ብር አይደል በመካከላቸው ከ2.2 400 ሺህ ብር ልዩነት አምጥቷል ማለት ነው። በ8 ወር ውስጥ የገበያው ልዩነት ያመጣው ነው። 54 ካሬ ከ4ኛ እስከ 7ኛ ላይ ያለ ከ3.7 እስከ 4.1 ድረስ ነበረ የሚሸጠው። አሁን ከ3.2 እስከ 4 ሚሊዮን ብር ይገኛል። ከዛ ባሻገር በፊት 3.7 ነበር መነሻው፣ 3.2 ነው 500 ሺህ ብር። ከፍታው ወደ 7ኛ ከሆነ ደግሞ ከ300 ሺህ ብር ይሸጣል። ባለ 2 መኝታ 76 ካሬ ከ5 ሚሊዮን እስከ 5.5 ነበረ። አሁን ከ4.8 እስከ 5.2 ነው። በጣም ከፍተኛ ልዩነት እንዳለው አሁን የገበያ ዋጋውም እንድትረዱ ሊያግዝ ይችላል። ግን አላችሁ አለን በሉ አላችሁ አለን በሉ። ያው ሰዎች ስለሆናችሁ አለን እያዳመጥን ነው ብትሉኝ በቻት ቦክሱ ላይ በጣም ደስ ይለኛል። ለነማን ነው? ለሚያዳምጡ ሰዎች ነው? ለነ ኤአይ ነው እያልኩ ያለሁት ግራ ከሚገባኝ ይሄን ብታግዙ ወይም ይሄን ጉልበታችሁን፣ አቅማችሁን፣ ኢነርጂያችሁን ተጠቅማችሁ አለን እያዳመጥን ነው ሰላም ነው ወይ መኖራችሁን የሚናገር ኢንፎርሜሽን ብቻ ቴክስት እዚህ ጋር ቻት ቦክስ አለች አይደል? እዚህ ጋር ለምሳሌ እኔ
ይኸው ሰላም ብዬ ፖስት አደረኩላችሁ። ልክ ከሷ በታች ማለት ነው። ከሷ በታች ጻፉባት። ኦኬ ፍላጎት የለም። የሚሸጥ መሬት አለኝ ገዢ ፈልግልኝ ሚሚ። ኦኬ ስልካችን 44365959 ነው። ስለዚህ በዛ ኮሙኒኬት ልታረጊም ትችያለሽ። ያላችሁ ደግሞ ቴክስት ብታረጉ ነው። የቴክስት ቦክስ የኔ ራሱ ዝግ ነው። አንዳንዴ እኮ ዝግ ሆኖ ከዛ በኋላ እኔ ኧረ እንዲያርጉ እያልኩ ሊሆን እንዳይሆንና ያው ሴቲንግ ውስጥ ገብቻለሁ። ፐርሚሽን ላይ ስለዚህ ዲፎልት አድቫንስ አይ ኮመንት ክፍት ነው። ስለዚህ ክፍት ነው። ኮሜንት እንትኑ የሚከለክል ነገር የለውም። ምናልባት ከልክሎ ከሆነ ብዬ አስቤ ነው። ስለዚህ ምንም የለም። ኮሜንት ላይ ኮሜንት ማድረግ ወይ ደግሞ ቻት ቦክሱ ላይ ትችላላችሁ ኮሜንት ማድረግ። ሰላም ወንድማችን በጣም ቴንኪው። ያው እናመሰግናለን አሌክስ። ስለዚህ ትችላላችሁ ማለት ነው። ያው ማድረግ ትችላላችሁ። እዚህ ጋር ታያችኋል። የልብ ቅርጽ የሚሄድበት ቦታ ላይ ካያችሁት እሱ ጋር ኮሜንት ልታደርጉ ትችላላችሁ። ሀሳባችሁን እንዲገልጹ ሊሆን ይችላል። ክፍት ነው። ስለዚህ ክፍት ነው። ያው ስንት ነው የኮንዶሚኒየም ሽያጭ? ኦኬ ስለዚህ አሁን ክፍት ነው። ኮሜንት ማድረግ ትችላላችሁ ማለት ነው። ኮንዶሚኒየም ቅድም እንደተናገርኩት ነው። አሁን ባለበት ሁኔታ የአራብሳን ዋጋ እየነገርኳቸው ነው። አራብሳ ላይ በ29 ካሬ ከ8 ወር በፊት እስከ 2.3 ነበረ። አሁን ከ1.9 እስከ 2.2 ነው። ስቱዲዮ ማለት ነው። 33 ካሬ አራብሳ ላይ ከ8 ወር በፊት ከ2.2 እስከ 2.5 ነበረ። አሁን ደግሞ 2.4 ማክሲመሙ ነው። ከ2.1 ጀምሮ ነው። 37 ካሬ ከ8 ወር በፊት 2.3 ነበረ። G+1 ስንት ካሬው የሚገኝበት ቦታ በጣም ይወስነዋል ዋጋው ማለት ነው። በነገራችን ላይ እናንተ ጋር G+ ነው ከ25 እስከ 30 ሚሊዮን ብር የሚሸጥ ያላችሁ ከሆናችሁ እሱን ብታሳውቁኝ ቤስ ድረስ ይለኛል። ከዛ ውጪ ተሳቢ የሚሸጥ ሰው ካለ እሱን ብታሳውቁኝ፣ እንዲሁም በሳር ቤት ዙሪያ ላይ ደግሞ የሚሸጥ አዲስ ንጹህ ሊያኖር የሚችል ቤት ካላችሁ እንደዛው የምታዩ ካላችሁ ሌላ ዓለም ላይም እዚህ ከኢትዮጵያ ውስጥም እየተመለከታችሁ ያላችሁት
ኮንዶሚኒየም ላይ ስመለስ ግን 37 ካሬው አሁን ከ2.2 እስከ 2.6 ነው። 44 ካሬው 2.5 ከ3.1 ነው። 47 ካሬው ከ3.2 እስከ 3.6 ነው። በዚህ በ8 ወር ውስጥ ኦልሞስት 400 እና 500 ሺህ ብር ቅናሽ አለው። በኮንዶሚኒየም ላይ እንኳን የዚህን ያህል ቅናሽ አለው። እየነገርኳቸው ያለው አራብሳ የሚገኝ ነው። አራብሳ አካባቢ ላይ 5 ዓመት የሞላው ዲጂታል ካርታ ያላቸው አሁኑን መገበያየት የምትችሉት ነው የምነግራችሁ። ዲጂታል ያለውን ነገር አልነግራችሁም። ወይ ደግሞ መሸጥ የማይችል ሰነዶች ማረጋገጫ መግዛት የማይችሉትን በእኛ ቻናል ላይ አይተላለፍም ደጋገሙት እንጂ 47 ካሬ ደግሞ ከአራተኛ ፎቅ በላይ ከሆነ 3 ሚሊዮን ብር ታገኛላችሁ። ግን ሌሎቹ ከ3.2 እስከ 4 ሚሊዮን ብር ነው የሚገኘው። ከዛ በታች ሲሆን 54 ካሬ ነው ከ3.2 እስከ 4 ሚሊዮን የምታገኙት። ባለ 2 መኝታ 76 ካሬ ደግሞ አራብሳ ላይ በፊት ከ5 ሚሊዮን እስከ 500 ሺህ ብር የነበረ አሁን ከ4.8 እስከ 5.2 ነው። በጣም ቆንጆ አሪፍ ነው። በጣም ዋጋው ቅናሽ አሳይቷል ማለት ነው። 84 ካሬ ከ5ኛ እስከ 7ኛ ከፍታ ላይ ያለው በፊት ከ8 ወር በፊት ማለት ነው ከ5 ሚሊዮን እስከ 6 ሚሊዮን ነበር። አሁን ከ4.8 እስከ 5.3 ሚሊዮን ብር ነው። ዲፍረንሱ በጣም የሚገርም አይነት ልዩነት አለው። መረጃው ስላለኝ ነው። ዛሬ 8 ወር ወይ ደግሞ 2016 የመጨረሻ ወር ላይ የፋይናል ቪዲዮ ሰርቼ ነበር የአራብሳ ኮንዶሚኒየም የተለያዩ ኮንዶሚኒየሞች እና ዋጋቸውን ስለምንመዘግባቸው በየጊዜው በዚህ ጊዜ ውስጥ ያለው የዋጋውን ልዩነት ማወቅ በቀላሉ ማወቅ ይቻላል። በዛ ምክንያት ነው ይሄን እየነገርኳችሁ ያለሁት። 86 ካሬው ከ6.5 ከ7.5 ነበረ። አሁን 5.3 ከ5.6 ነው። በጣም ይገርማል። 94 ካሬ ባለ 3 መኝታ ከ1 እስከ 4 የሆነ ከ7 እስከ 8 ሚሊዮን ነው። አንዳንድ ቦታ ላይ 6.5 ነበረ። አሁን ግን 5.2 እስከ 6 ሚሊዮን ብር ነው እየተሸጠ ያለው። 106 ካሬ ከ8 ሚሊዮን ብር አካባቢ ነበር። አሁን 5.3 እስከ 7 ሚሊዮን ብር ነው የሚሸጠው። 117 ካሬ ከ5.5 እስከ 6.5 ድረስ ነው የሚሸጠው። 103 ካሬ እንደዚሁ እስከ 7 ማለት ዝቅ ባለ ቁጥር ማለት ነው። ዝቅ ያለ ከ3ኛ ጀምሮ እስከ 7ኛ ስለሆነ ማለት ነው። የሚገርም ዋጋ ነው። ወለቴ ዘነበ ፍሬው 250 ካሬ ኦኬ የሚሸጥ ነው። አሁን እዚህ ላይ የጻፍክልኝ የሚሸጥ ከሆነ ERMI ከዛ T ካፒታል E ካፒታል 5959 ቴሌግራም ላይ ይሄን ሰርች ብታረገው ቪዲዮውን ፎቶውን ያለው መረጃ በዛ ብታቀብለን እና ዋጋውንም ብትነግረን ከቤቱ አንፃር የሚያወጣና ጥሩ ዋጋ ሆኖ ከተገኘ ያው ለሌሎች እናከፍላለን። አንዳንድ ዋጋዎች ግን ከማርኬት ሬንጅ በላይ ይጠራሉ። ያ ስሜት ስለሆነ አሁን ባለበት ሁኔታ ገበያው ላይገዛው ይችላል። ቢቀርብም ከመታየት ውጪ ገበያው ላይገዛቸው የሚችሏቸው ሊሆን ይችላል። ስለዚህ እስቲ ሳርሃኖ ሳራኖ ኮሜንት ላይ በዛ አግኙን። ስለዚህ የኮንዶሚኒየም ዋጋዎች በአራብሳ ይሄን የሚመስል ነው። እኔ የምፈልጋቸው ደግሞ ቦታው ለከተማ ማዕከል ቅርብ የሆነ ከ25 እስከ 30 ሚሊዮን ብር
የሚባል ጥሩ ቤት ይሁን። ሳር ቤት አካባቢ ደግሞ ቆንጆ ጽድት ያለ ቤት ካለ እሱም እንድታሳውቁን። ተሳቢ ከኋላ ደብል አክሰል የሆነ 2 ነው የሚፈልገው። እሱንም በቴሌግራማችን ብታሳውቁን እጅግ ደስ ይለናል። እናንተም ይሸጥላችኋል፣ እኛም እንሸጥላችኋለን እንደማለት ነው። ግን በመሬት ዙሪያ አሁን በነገርኳችሁ ሁኔታ ምን አይነት ስሜት ይሰጣችኋል? እንግዲህ አራብሳ ላይ እንኳን ይሄን ያለ 500 400 ሺህ ብር ቅናሽ አለ። በመሬት ላይ ቅናሽ አለ። ገበያው በጣም ሻጭ አለው። በጣም ሻጭ አለ። እንዴት ነው የሚታያችሁ? አሁን በዚህ ኢትዮጵያ ውስጥ መሬት ላይ ያለው ወይ ደግሞ አፓርትመንት ላይ ወይ ያላለቁም አፓርትመንቶች ሊሆኑ ይችላሉ፣ የሪል ስቴት አፓርትመንቶች ማለት ነው። እንዴት ነው የምታዩት? የሪል ስቴት አፓርትመንት መግዛት እንዴት ነው የምታዩት? ኮንዶሚኒየም መግዛት በምን አማራጭ ነው የምትለኩት? አንድን ነገር እዚህ ቦታ ላይ ኢንቨስት ባደረገው እኮ ይጠቅመኛል ብላችሁ የምትለኩበትን መንገድ ብናቅ በጣም ቴንኪዩ። ሰላም ነኝ፣ ይክበር ይመስገን። ስለዚህ እንዴት ነው የምትለኩት? ኮሜንት ላይ ጻፉልኝ። ልትለኩበት የምትችሉበት መንገድ በምን አይነት መንገድ ነው? በምን አይነት መንገድ ነው የምትለኩት? መቼም አንድ ሰው ሲገዛ ትርፋማነቱን የሚያገኘውን ጥቅም ከዛ በኋላ አሁን ደግሞ ሀገራዊ ላይ ያለውን ነገር የሆነ ነገር ይለካል። ለሁለተኛ ኢንቨስትመንት ለሶስተኛ ኢንቨስትመንት ለመበረታታት የመጀመሪያ አሁን የምታደርጉት ነገር ወሳኝ ስለሆነ ማለት ነው። ስለዚህ ምንድን ነው የምታስቡት? የመሬት ዋጋ በመርከዙ ደስ ያሰኛል ወይስ የኮንዶሚኒየም ዋጋ ረክሷል? ከዛ ኢንቨስትመንት አሁን ነው ዋጋ ስለረከሰ ግዢ መፈጸም አለበት በጣም ቤስት ታይም ነው ብላችሁ ታስባላችሁ? ይሄ የረከሰው ድጋሚ ይንሰራራልስ ብላችሁ ታስባላችሁ? እንዴት ነው ኢንቨስትመንት አማራጫችሁ እንዴት ነው የምትለኩት? ያለቁ የተጠናቀቁ ፈራሽ ቤቶችን ስትገዙ ነው ደስ የሚላችሁ ወይስ ደግሞ አፓርትመንት በሪል ስቴት 5% 10% ከፍላችሁ ከዛ በፕሮግሬስ እየከፈላችሁ እንድትሄዱ ነው የምታስቡት? የምትገዙት በአፓርትመንት ወይ ደግሞ በሪል ስቴት ላይ ሲሆን እንዴት ነው እናንተ ሴፍ ዞን ውስጥ የምትከቱት? በ2 ዓመት በ3 ዓመት ይጠናቀቃል የተባለው ንብረት በ2 ዓመት በ3 ዓመት ተጠናቆ ይሰጠኛል የሚለውን እምነት እንዴት ነው ልታገኙ የምትችሉት? መሬት ላይ ከሆነ ደግሞ እንዴት ነው? ምን አይታችሁ ነው የምትገዙት? ፊውቸር ነው የምታዩት ወይስ አጎራባቻችሁን አይታችሁ ነው? አሁኑኑ ቤስት የሆነ ቦታ ነው ለመግዛት የምታስቡት ወይስ ይሄ ሰፈር እያደገ ስለሆነ በዚህ ጋር ረከስ ያለ ነገር ብገዛ ነገ ውጤታማ ሊያደርገኝ ይችላል ብላችሁ ነው የምትመዝኑት? እንግዲህ ቢዝነስ በዛም በዚህም ብዙ እያሰባችሁ ሊሆን ስለሚያስችል ኦኬ ዘነበው ፍሬው ኦኬ የሚሸጥ ከሆነ ይቻላል። ባዶ መሬት በአሁኑ ጊዜ እስከ ስንት ይገኛል? ቤትስ ቪላ ቤት ያለበት ወይስ ኮንዶሚኒየም የቱ ነው የሚሻለው ለመግዛት? ቆንጆ የዛሬ 7 ዓመት ቆንጆ ዋጋ ነው የተገዛበት። አሁን እንግዲህ የአሁኑ ዋጋ ከዚህ በደንብ የላቀ ዋጋ ነው። ቆንጆ ነው። ዘነበ ፍሬው ያለበትን ቦታ ምርጥ ስፍራ ነው። ቆንጆ የሚባል ስፍራ ነው። ከኖህ ወደዚህ ማለት ነው። የኖህ አካባቢ ያለ አይደለ? ኖህ ጋዝ ስቴሽን እሱ አካባቢ ላይ ነው። ቆንጆ ስፍራ ነው። አሁን ለመሸጥ ካሰብ ኮሙኒኬት ብታረገን ይቻላል።
ይቻላል። ባዶ መሬት ዲጂታል ካርታ ኢካርታ ያለው መግዛት የምትፈልጉ ከሆነ 75 ካሬ ሆነ 4,500,000 ብር አለ። 4,500,000 ብር አለ። እሱን መግዛት ትችላላችሁ። ዲጂታል ካርታ ነው። ሁሉ ነገር ያለቀለት ነው። መገበያየት የሚያስችላችሁ ማለት ነው። በእጄ ላይ ያለው እርካሹ ትንሹ ዋጋ ይሄ ነው። 4,500,000 ድሮ በነገራችን ላይ የዛሬ አመት ይሄ 4 ሚሊዮን 5 ሚሊዮን እና የሚባል ቁጥር የለም ነበር። የዛሬ 5 አመት አካባቢ ላይ ቪላ ቤት 175 ካሬ 4,300,000 ብር እኔ ራሴ ሸጫለሁ። የዛሬ 5 አመት ወደ ወጂ የሚባል ሰሚት አካባቢ ላይ ማለት ነው። ተቀይሯል፣ ታሪኩ ተቀይሯል። ግን አሁን ደግሞ የተወሰነ የተሻለ ነገር ዝቅ ያለ ነገር አለ። ዝቅ ያለ ነገር የሚታይ ነገር አለ። ስለዚህ ያንን አድቫንቴጅ መውሰድ ጥሩ ነው ወይ ብላችሁ የምታስቡ ሰዎች አድቫንቴጃችሁን አሁን ነው ቶሎ ቶሎ ማድረግ ያለባችሁ። ቪላ ቤት የመሬቱን ነግሬሻለሁ። ቪላ ቤት እንግዲህ እስከ 2-3 አይነት ቪላ ብላችሁ አሁን ከዲጂታል ካርታ ያለው መገዛዛት የምትችሉት መሻሻጥ የምትችሉት አሁን ስፍራ ይወስነዋል። ግን 13 15 አይ ቤት ኤል ሼፕ ብሎኬት ያለበት 30-40 ሺህ ብር ተከራይቶ እያስገባ ያለ አሁን 173 ካሬ አካባቢ እኔ አውቃለሁ 10 ሚሊዮን ብር አለ። እንደዚህ ናቸው ዋጋቸው። አይ ከፍ ይበል አጎራባች ተመሳሳይ ቪላ ቤት ይኑር፣ ኮብልስቶኑ 2 መኪና ያስተላልፍ፣ ከአስፋልት ስወጣ በቅርብ ርቀት ልውጣ ምናምን ስትሉ እናንተ ፍላጎታችሁ የኮስት ያደርጋችኋል ማለት ነው። አካባቢ ላይ ትምህርት ቤት በቀላሉ ይገኝ፣ ሱፐር ማርኬት አክሰስ ይኖረኝ፣ እንደዚህ የግቢ ኮምፓውንድ ይሁን፣ ሴኩሪቲ እንዳላችሁት እናንተ ምኞታችሁን በጨመራችሁ ቁጥር ዋጋችሁን ትጨምራላችሁ። አይ አይደለም ዛሬ ገዝቸው ነገ የሆነ ለውጥ በዚህ አካባቢ ላይ ሊመጣ ስለሚችል ከዛ የሆነ ትሬንድ አለ። ለምሳሌ ከላይ አካባቢ ቤት እየተለወጠ ሊመጣ ይችላል። ስለዚህ ኦኬ ይሄ ትሬንድ እኔ ጋር መምጣቱ አይቀርም። ስለዚህ የዛን ጊዜ ከዛ ጋር አንድ ላይ አስማማውና አሁን በጥሩ ዋጋ ብገዛ ደስ ይለኛል ብላችሁ ልታስቡ ትችላላችሁ። ስለዚህ ቪላ ቤት አለ። ኮንዶሚኒየም እንደዛ ነው። አሁን ለምሳሌ 4 ኪሎ ባልደራስ፣ ልደታ በቃ ዋጋቸው ከፍ ያለ ዋጋ ነው ያላቸው። ኮንዶሚኒየም ቢሆኑ ያሉበት ሎኬሽን ብዙ ነገር ቀለል ያደርጋል ለትራንስፖርት ምናምን። ወደ አራብሳ ወደ ምንድነው ኮየፈቼ ቱሉ ዲምቱ ምናምን ስትሄዱ ያለው ዋጋና መሀል ላይ ስትሄዱ ዋጋቸው የተለያየ ነው። ቀደም እንደነገርኳችሁ ነው። ከ8 ወር በ17/12/2016 እንኳን ለምሳሌ ባለ 2 መኝታ 84 ካሬ የሆነ ከ5 ሚሊዮን እስከ 6 ሚሊዮን ብር ነበር የሚሸጠው። አሁን ግን ከ4.8 እስከ 5.3 ነው የሚሸጠው። ስለዚህ በጣም ልዩነት አለ ማለት ነው። የዋጋው ወደታች ወርዷል። ያው ብር ደግሞ ምን ያህል አለ ነው ያው ትልቁ ጥያቄ። ግን ወርዷል። የተወሰነ ዝቅ ያለ ነገር ይታያል። ሰው መግዛት የሚፈልግ ሰው ሊገዛ የሚችልበት ጊዜ እንደሆነ በሆነ ጭላንጭል ያሳያል። ግን ደግሞ የሚገዛው ሰው ምን አይቶ ነው የሚገዛው የሚለውም ይወስናል። ምንድነው ነገ ዋጋው ያድጋል ብሎ አስቧል? ለምሳሌ ዛሬ በዚህ ገዝቼ ነገ አትርፌ ልሸጥበት ብሎ ነው ያሰበው? ይሄን የሚገዛው ንብረትስ የመጀመሪያው ንብረት ነው? ሁለተኛው ንብረት ነው? ሶስተኛው ንብረት ነው? ምክንያቱም ማተር ያደርጋል። አንድ ሰው የመጀመሪያ ንብረት ሲገዛ ያው ታክስም የሚደረገው እጃችሁ ላይ ቋሚ ንብረት ብዙ ባለ ቁጥር በፊት
ፕሮፐርቲ ታክስ አትጠየቁም። የተከራይ አከራይ እንደ ይሄን ያህል ብታከራዩም ኦልሞስት ገቢው እናንተ ጋር ነው ፈሰሱ። ኦፍኮርስ የተከራይ አከራይ ሰው መክፈል አለበት። አከራይቱ ከሚጠቀሙ ጥቅም ላይ ነው የሚከፍለው። ግን ሁሌ ገቢ ወደ ኪሱ ነበር የሚፈሰው። ቢያስቀምጠው እንኳን ባይጠቀምበት ጠባቂ ቢያስቀምጥበት ላይ የሆነ ሰው ቁጭ በልበት ምናምን ቢል አይከስርም። አሁን ግን እንደዚህ አይነት ነገር ትንሽ ታፍ የሆነ ይመስላል። በማያው ነው የምነግራችሁ። ትንሽ ለውጥ አለ። ከተለያየ ሪል ስቴት ካምፓኒ ላይም ገዝተው ያንን ለማከራየት የሚፈልጉት የኪራይ ዋጋ ከፍ ያለ ነው። ደግሞ ከተማ የሚፈልገው የኪራይ ሬንጅ ደግሞ እየተመለሰ ነው። ምክንያቱም አሁን ሴንተር ላይ ያለው ጨዋታ ወደ ማለት የዋጋ አነስ ወደ 2049 ወደ አራብሳ ወደ አጃምባ ወደ ቱሉዲምቱ አይደል ወደ በዚህ በፈረንሳይ ጉራራ ምናምን እያለ የዋጋው ሰው ትንሽ ወጣ ብሎ የዋጋ እፎይታ አግኝቶ መከራየት ምናምን ምክንያቱም ማትረፍ አለበት። ከዛ በኋላ የሚያገኘው ገቢ ደግሞ ስላልጨመረ መሀል ላይ ደግሞ አይ የኔ አፓርትመንት ስታንዳርድ በጣም ከፍ ያለ ስለሆነ በፊት 80 የሚከራይ ከሆነ አይ አሁን 50 ሰው ፍላጎት አለው በ50 ቢከራይ በ60 ቢከራይ ምናምን ሲባል አይ ችግር የለውም አይከራይ ብላችሁ ከያዛችሁት ሁለት ነገር ልታጡ ትችላላችሁ። አንደኛ እናንተ ቁጭ ብሎ ቤቱ ሞርጌጅ ከእናንተ ኪሱ መውጣት አይቀርም ማለት በባንክ ወሰዳችሁት የባንክ እየከፈላችሁ መቀጠላችሁ አይቀርም። ሌላኛው ደግሞ የተከራይ አከራይ ባታከራዩትም የፕሮፐርቲ ታክስ ደግሞ ንብረት በማፍራታችሁ ምክንያት የምትከፍሉት ወይ የመሬት ግብር ንብረት ስላላችሁ አፓርትመንት ሲሆን መክፈላችሁ አይቀርም። ስለዚህ ቤቴ የሚጠብቅልኝ ሰውን ንጽህናውን ተጠብቆ ወይም የሆነ ነገር ዳሜጅ ቢኖር በአግሪመንት መሰረት ያንን አስተካክሎ እንዲወጣ በሚያስችል መለስ ባለ ዋጋ ባከራየው ካለማከራየት ሊበልጥ ይችላል። ስለዚህ ትንሽ ስሌት ሁለተኛ፣ ሶስተኛ፣ አራተኛ ንብረት ለሚያፈራ ሰው ትንሽ ስሌት ያስፈልጋል። ትንሽ ስሌት የመጀመሪያ ስለሆነ ለመኖሪያ ሊሆን ይችላል፣ ከራስን ከኪራይ ለማውጣት ሊሆን ይችላል። አይ እንደ ፓሲቭ እናንተ ሳትኖሩ ገቢ እንዲያመነጭላችሁ ሊሆን ይችላል። እዛ አካባቢ ላይ የምትገዙበት ቦታ ለኪራይ ፍላጎቱን ካጠናችሁ በኋላ ብትገዙት ቆንጆ ነው። በጣም ትልቅ ከምትገዙ ደግሞ ኢንቨስትመንት ከሆነ አነስ ያለ ብትገዙ ነው የሚሻለው። ምክንያቱም ብዙ ሬንጅ ያለው ፍላጎት ያለው ሰው አነስ ያለው ላይ ስለሆነ አትራፊ እንድትሆኑ ካሰባችሁ ማለት ነው። አትራፊ ሊያረገን ይችላል ብላችሁ ካሰባችሁ ያንን ነው ልታረጉ የምትችሉት። ስለዚህ ይሄን ነው የሚመስለው። ሌላ ሀሳብ ያላችሁ ጥያቄ ካላችሁ ይኸው እዚህ ኮሜንት ላይ እንድታስቀምጡ አሁን ጋብዛችኋለሁ። እንግዲህ የዛሬ 7 ዓመት 4 ሚሊዮን ብር የተገዛ ቤት ዘንድሮ በእርግጠኝነት አሁን 250 ካሬ የሆነ ጋራ መኪና ማቆሚያ ያለው ሰርቪስ ኤሪያ ያለው አሁን በጥሩ ዋጋ ይሸጣል። ግን ከሆነ ጊዜ በኋላ ከሚሸጠው ደግሞ ያነሰ ነው የሚሸጠው። የዛሬ ዓመት ቢሸጥ ይሄ ቤት የሚያወጣው ዋጋና አሁን የሚያወጣው ዋጋ የተለያየ ነው። በመሃል መቀነስ ስላለ የመቀነስ ጉዳይ ስላለ ነው። ተመልሷል መሰለኝ የሁለታችሁም ተመልሷል። የመሬት ዋጋ ነግሬሻለሁ። ትንሽ ያለኝ 4,500,000 ብር 75 ካሬ ዲጂታል ካርታ ያለው ቤት ቪላ ቤት በሁለት መንገድ ቆንጆ ስታንዳርድ ያለው ልግዛ ካሉ ከፍ ይላል። አነስተኛ ስታንዳርድ ያለው 173 ካሬ የሆነ ደግሞ 10 ሚሊዮን ብር አለ። ኮንዶሚኒየም ደግሞ ባለ 286 ካሬ ነግሬሻለሁ
ከ5.3 እስከ 5.6 እሺ ሌሎቻችሁ ይሄው አለው። ኮሜንታችሁን አነባለሁ። እዚህ ጋር የልብ ቅርጽ አለው። ላይክ ብታረጉት ጥሩ ነው። ላይክ ብታረጉት ላይክን እያረኩላችሁ ነው። ለሌላው እንዲደርስ ሊሆን ይችላል እንዲጋለጥ። ቴንክ ዩ። አዎ እንደዚህ ነው። በጣም ጥሩ። አንዳንድ ፍሬ ነው ግን ልብ እየሰጣችሁኝ ያላችሁት። ስድስተኛ ዙር የሊዝ ጨረታ እንግዲህ ከ3 ወር በኋላ አይደለ ከየ3 ወሩ ይወጣል የሚል ኢንፎርሜሽን በሆነ ነገር ሰምቻለሁ። እንግዲህ እናረጋግጣለን። የአምስተኛው ዙርን ኤክስፒሪየንስ ያደረጋችሁ ሰዎች ብትጽፉልኝ በጣም ደስ ይለኛል። እንዴት አያችሁት? የአምስተኛ ዙር ጨረታ በጣም በምርጥ ዋጋ ያገኘ ሰው አለ፣ በጣም በሚገርም ዋጋ። እሱ እንግዲህ ሙሉ ዶክሜንቱ እንደወጣ ኮንፈርምድ የሆነ ጊዜያዊ የሆኑ ውጤቶች ናቸው የወጡት። እሱ ጊዜያዊ የሆነ ውጤቱ የአምስተኛ ዙሩን በቪዲዮ መልክ ባቀርብላችሁ ብዙ ትርጉም ስለማይሰጥ ምን አይነት ነገር ሀፕን አደረገ የሚለውን ማለት ጨረታውን የመወሰን የመሰረዝም ስልጣን አለው አጫራቹ አካል እና ማለት የመሬት አስተዳደር። ስለዚህ አንዳንድ ዋጋዎች በጣም ደሳስ ማለት የሚሉት ምን ማለት ነው? ዋጋቸው ርካሽ የሆነ ተወዳድረው ያሸንፉባቸው አሉ። ዞሮ በጣም ብዙ ህዝብ ንብረት ቢያፈራ ነው በጣም ጥሩ ነገሩ። ግን ይሄው ትሬንድ ደግሞ ወደዛው እንዳይመልሰው ደግሞ እንሰጋለን። ሊመልሰው ይችላል። ምክንያቱም አሁን አራተኛው ዙር ሶስተኛው ዙር አራተኛው ዙር ላይ ሲያቅ የነበረ ስለ ጨረታ ጥቂት ነው። አሁን አምስተኛው ዙር ላይ ደግሞ ትንሽ ብዙ ሰው አውቆ ተጫርቷል። ውጤትም ታይቷል። ወይኔ በዚህ መንገድ ተሸነፍኩኝ። ይሄን ሰው እያወራ ነው። በቅርብ አሁን በፊት ማንወያይባቸው አሁን እኔ ላይ ራሱ ቲክቶክ ቻናሌ ላይ ኤርሚዝ ዘኢትዮጵያ ኦልሞስት አምስተኛ ዙር ጨረታ ከ7 ቀን 8 ቀን በላይ ነው ያወራንበት። ዶክሜንቱ እንዴት አካሄዱ እንዴት እንደሆነ ምን እንደሚያደርጉ መች ሄደው በአካል ቦታውን እንደሚያዩ ወዘተ በጣም ከዛ በኋላ ውጤት ከወጣ በኋላ ደግሞ ወይኔ ተሸነፍኩ ወይኔ ያሸነፍኩኝ ቲክቶክ ላይ በደንብ ኢንተራክት ማድረግ ስለሚቻል በደንብ ለማድረግ ችለን ነበረ። ምናልባት ቲክቶክ ቻናል ላይ ኤርሚዝ ዘኢትዮጵያ ነው የሚባለው። ኤርሚዝ ዘኢትዮጵያ ይባላል ቲክቶክ ሄደ እዛ ላይ ብትገቡ። ግን ከዚህ በኋላ ላይቭ ብዙ ልታገኙኝ የምትችሉት በዩቲዩብ ቻናል ላይ ለመምጣት ሀሳብ አለ። ላይቭ እያስተካከለን መረጃዎቹን መግዛት የምትፈልጓቸውን መሸጥ የምትፈልጓቸውን ላይቭ እየተነጋገርን የምትገዟቸው ይሆናል። የተለያየ ዓለም ላይ ሆናችሁ መረጃዎች እንድታገኙ ቀጥታ አሁን ያለው ዋጋ ይሄ ነው እንደዛ እያለን እናወራለን። እንዴት ነው መንጫረት የምንችለው? እንግዲህ እንደ ቪዲዮ አለኝ በነገራችን ላይ እዚሁ ኤርሚዝ ዘኢትዮጵያ ዩቲዩብ ላይ ብትገቡ አራተኛው ዙር ጨረታ ሲወጣ ጨረታውን እንደወጣ ምን ያህል የት ክፍለ ከተማ ምን ያህል ብዛት እንዳለው ምን ያህል ካሬዎች እንዳሉ እንደ ሳምፕል ከዛ በኋላ ቴሌግራም ላይ ደግሞ እያንዳንዱ ወረዳ ላይ ለምሳሌ እዚህ ጋር ለምሳሌ ይሄ የአምስተኛ ዙር የሊዝ ጨረታ
ሲወጣ የኮልፌ ቀራኒዮ ላይ፣ ቂርቆስ ክፍለ ከተማ ላይ፣ ጉለሌ ክፍለ ከተማ ላይ፣ የካ ክፍለ ከተማ ላይ የወጡ ብዛት ወደ 427 ቦታዎች ነው የወጡት ማለት ነው። ይሄ ዶክሜንት ነው። ይሄ በዚህ መልኩ ይሄን ዶክሜንት እንትኑ ላይ ቴሌግራም ላይ አስቀምጬው ነበር በፒዲኤፍ ፎርማት። ስለዚህ ሰው ቢፈልገውን ከዚህ ውስጥ የሚፈልገውን ካሬ ይጫረትና ማለት የሚፈልገውን በአካል ሄዶ ያይና ከማየቱ በፊት ደግሞ ቱመርካቶ.com እና አፍሮቴንደር ላይ በቴሌብር 2300 ብር ነበር የሚሸጠው። ያንን ሰነዱን ከገዛ በኋላ ነው እንግዲህ ላይ የሚጫረተው። አካሄዱ እንደዛ ነው። ቪዲዮዎቹን ነው ያጣሃቸው። ቪዲዮዎቹን ለምሳሌ ቪዲዮዎቹን ላጋራ እችላለሁ እንዳለ። እንደውም የአራተኛው ዙር ጥሩ ኤክስፒሪየንስም ይሆናል። አሁን ባለፈው ለአምስተኛው ዙር ስናወራ ለአምስተኛው ዙር የአራተኛው ዙር ኤክስፒሪየንስ በስንት ተጫረተ ሰው እንዴት ነው የሚለውን መረጃ ከሰጠ ካወቃችሁ አይደል ቆንጆ ይሆናል። ስለዚህ የመሬት ሊዝ ጨረታ ውጤቱ ነው ይሄ። ኮፒ ሊንክ ያው ለምሳሌ ያውና ይሄ ቪዲዮ ነው ውጤቱ ማለት ነው። ቴሌግራም ደግሞ @ERMI 5959 ይሄ ቴሌግራም ነው። ኦኬ 5959 5 የለችም። ይሄ ቴሌግራም ቻናሌ ነው። ቲክቶኩ ደግሞ ኤርሚዝ ኢትዮጵያ ነው። ስለዚህ ቴሌግራሙ እሱ ነው። ERMITHE 5959 ኤኒዌይስ ግን ማግኘት ስድስተኛው ዙር ላይ እንደዚህ ቪዲዮዎችን የምትከታተሏቸው ከሆነ አለ። አሁን ይሄኛውን ቪዲዮ ክሊክ አድርጋችሁ ብትመለከቱት ውጤቱን ነው የሚነግራችሁ። ከውጤቱ በፊት ደግሞ የአራተኛው ዙር የጨረታ የወጣበት አለ። አሁን ለምሳሌ እዚህ ጋር ያው ይሄኛው ከታች ያለው ሊንክ ደግሞ የአራተኛ ዙር ጨረታ ሲወጣ የቀረበበት
ከላይ ውጤቱ ነው የምታገኙት። ስለዚህ በቀላሉ ቀደም እንዳልኳችሁ እንደዚህ ዶክሜንት አንብባችሁ በተለያየ ዓለም ላይ ስትሆኑ ደግሞ በውክልና ልትጫረቱት የምትችሉት በውክልና ስትጫረቱ ምን አይነት ነው የሚለውን ሲደርስ እንግዲህ ስድስተኛው ዙርን አይደል ጠይቀን አሁን የአምስተኛው ዙርን የተረጋገጠውን ውጤት ከነገርኳችሁ በኋላ ስድስተኛው ዙር ካወጣ ደግሞ እንደዚሁ ቶሎ ፖስት ማድረግ አይቀሬ ጉዳይ ነው። አምስተኛው ዙር ልክ እንደሆነ ማለት ነው። አምስተኛው ዙርም እዚህ ቻናል ላይ በትክክል ቪዲዮዎቹን የሚከታተል ሰው መረጃው በደንብ አለው በእርግጠኝነት ማለት ነው። አዎ ብዙ ጊዜ ቪዲዮ ፖስት ማድረግ የተወሰነ ጊዜ አላረግንም እውነት ግን ከዚህ በኋላ አንድ አምላክ ፍቃድ በጠንከር ባለ መንገድ ለዛ ነው ላይቭ የመጣሁት ወደ ነበረበት ቻናሉን ለመመለስ እንግዲህ ወደ 8 ወር 9 ወር ምናምን አካባቢ ላይ በትክክል ፖስት እየተደረገ አልነበረም። አመት ራሱ ሊሆን ይችላል። ስለዚህ ወደ ነበረበት ቻናሉን ለመመለስ ወደ ነበረበት እይታ ወደ ነበረበት ጉልበት ለመመለስ ያው ላይቭ እየገባው ነው። ስለዚህ በላይቭ ካስተካከልነው በኋላ እያንዳንዱ መረጃዎች ቶሎ ወደ እናንተ ጋር ይመጣል ማለት ነው። ወደ እናንተ ጋር ይመጣል። እሺ ጥያቄ ካላችሁ ያልሰማችሁኝ አዲስ የሆናችሁ ዛሬ የዋጋ ልዩነት አዎ ቆንጆ መሬት አልኩ የሚሸጥ መሬት 75 ካሬ 4.5 ሚሊዮን ብር የለም እኮ እንደዚህ የሚሸጥ አንድ መሬት ነው ያለው። ይሄ የልማት ተነሺ ነው። ዲጂታል ካርታ ነው። ይሄ ካርታ ነው ያለው። የምትፈልገውን አይነት ቤት ልትገነባበት ትችላለህ። መገኛው ኮተቤ አካባቢ ነው የሚገኘው። ማለት አካባቢ ተመሳሳይ ቤት ለመስራት አሁን በጨረታ ብትጫረት ልታገኘው የምትችለው አይነት ቤት ነው ቦታ ነው። ስለዚህ አካባቢው እንደ አዲስ የሚለማ ቦታ ነው። ስለዚህ እንደ አዲስ የሚለማ ቦታ አድቫንቴጅ ታገኝበታለህ በሁለት 3 ምናምን ቦታ። ይሄ ቦታ ደግሞ ቆንጆ የሚያደርገው ነገር ምንድነው? በላዩ ይሄ ጫካ ፕሮጀክት አዲሱ አስፋልት ወደ በእንጦጦ በኩል የሚወጣው አለ። በሱ ከሱ ኦልሞስት 500 ሜትር አይርቅም እና ቅርብ ቦታ ነው። ወደፊት በጣም እንትን ማደግ የሚችል ቦታ ነው። አዎ ትደውል 44 36 59 59 ላይ ወይ ቴሌግራም ወይ ዋትስአፕ ላይ ታስቀምጥልኝና እኔም ልደውል እችላለሁ ወይ አንተም ትደውልልኛለህ። አሁን ግን ብትደውልልኝ እንትን ምንድነው በቀደም በዲኤስኤልአር ወይ በካሜራ እምቢ ብሎ አሁን የገባሁት በስልክ ነው። ስለዚህ አሁን ከደወልክልኝ ኔትወርክ እያቋረጥክ ነው ማለት ነው። ታቋርጣለህ ማለት ነው። ቆይ ላቋርጠው እስቲ ቴስት ላድርገው ብሎ የሚያቋርጥ እንዳይኖር አደራ። እሺ ሳሚ ቴንኪው በጣም እናመሰግናችኋለን። ያላችሁ ሌላ ልትጠይቁኝ የምትችሉት የምትፈልጉት ነገር ካለ በጣም ደስ ብሎኝ አዳምጣለሁ። ካልሆነ ግን በጣም በዋዠቀ ኔትወርክም ቢሆን 1 ሰዓት ላይ ደረስ 1 ሰዓት ጊዜ ኮስት አድርገናል። እሺ
0944365959 ቁጥሬ ነው። 44365959። ስለዚህ ጥያቄ የለም። ጥያቄ ካለ ደስ ይለናል። ጥያቄ ከሌለ ግን ምሽት አሁን 5:15 እንደ ኢትዮጵያ፣ ባላችሁበት ሀገር ደግሞ ቀን ሊሆን ይችላል። ግን ከየት ሀገር ነው የምትመለከቱኝ? ስምንቶቻችሁ ከየት ሀገር ላይ ነው አሁን እያያችሁኝ ያላችሁት? ከዚህ ሀገር እስቲ ብላችሁ ጻፉ ፕሊዝ። ከየት ሀገር? ከየት ቦታ ነው? እሺ እናመሰግናለን ሳሚ። ከየት ሀገር ነው ሳሚም? ማማ ከየት ሀገር ነው እየተመለከታችሁ? ከኢቲ ደስ ይላል። በዚህ ሰዓት ዩቲዩብ ላይ ብዙ ሰው ቲክቶክ ላይ ይመስለኝ ነበር። ገርማችሁ በጣም ደስ ይላል። ቴንክ ዩ ሳሚዬ። ከየት ሀገር ነው? ሌሎቻችሁ ከየት ሀገር ነው እየተመለከታችሁኝ ያላችሁት? ከየት ሀገር ነው እየተመለከታችሁኝ ያላችሁት? ኦኬ እንደገባኝ ምን ይመስለኛል መሰላችሁ? ብዙ ጊዜ ሌላ ዓለም ላይ እየሰሩ ሊሆን ይችላል እያዩኝ ያሉት እና ቴክስት ለማድረግ አልተመቻቸው ሊሆን ይችላል። በቴሌቪዥን የሚያዩ ሰዎች ምክንያቱም ከውስጥ ስታዩ ስትመለከቱ አንዳንድ ሰው በቴሌቪዥን ነው የሚያየው። ኦልሞስት እኔ ላይ በቴሌቪዥን የሚያየው ግማሽ ያህል ነው ማለት። ብዙ ሰው በስልክ ነው የሚያየው፣ በቴሌቪዥን ከፍቶ የሚያየው ኦልሞስት ግማሽ ነው እኔ ጋር እና ኦኬ ኤኒዌይስ ብቻ እንደዛ ነው። ከየት ሀገር ነው ያላችሁት? የዛሬ የመጨረሻ ለማለት ኮንዶሚኒየም ከዛ በ17 12 16 የነበረ ዋጋን እና ዛሬ የነበረን ዋጋ ነግሬያችሁ ነበረ። በመሀል 400 ሺህ ብር አካባቢ ልዩነት አላቸው። የነገርኳችሁ ከ29 ካሬ እስከ 117 ካሬ አራብሳ አካባቢ ላይ የሚገኝ ከ8 ወር በፊት የተመዘገበ ዛሬ ደግሞ በመካከላቸው 400 ሺህ ብር እና 300 200 ሺህ ብር ቅናሽ ያላቸው አሉ። ስለዚህ ይህን ያህል ልዩነት በሆነ በዋጋ በከተማው ላይ እየታየ እንደሆነ አንድ እንድታውቁት እንድትገነዘቡት ያስደርጋል። ግን የመግዛታችሁ ውጤት ደግሞ ያልኩትን ነው እየደገምኩላችሁ ያለሁት። ኮንዶሚኒየም ገዛችሁ ወይስ መሬት ላይ ገዛችሁ ወይም ደግሞ አፓርትመንት ገዛችሁ? አፓርትመንት ደግሞ ያለቀ ገዛችሁ? ፕሮግሬስ ላይ ያለ 5% 10% ከፍላችሁ ገዛችሁ? ስትገዙ ምንድን ነው የምትመለከቱት? ምን እያያችሁ ነው የምትገዙት? የአምስተኛ ዙር ጨረታ ወይም ደግሞ በጨረታ ላይ ያላችሁ የመሬት የመቀነስ ሁኔታ ነው የምታውቁ ደግሞ እንዴት እያያችሁት ነው? እሱን ነው ትንሽ ያልነው። ስለዚህ ስለነበረን ጊዜ ላመሰግናችሁ ነው። ቻው ማለት ብላችሁ መጻፍ የምትችሉ ከሆነ ቻው ማለት ብትሉ ደስ ይለኛል። ወይ ደግሞ አሁን እየተመለከታችሁኝ ያላችሁበት ሀገር ደግሞ ከዚህ ሀገር ነው ብትሉ ደግሞ እጅግ በጣም ደስ ይለኛል። ሁለቱን ልታረጉልኝ ከቻላችሁ 1 ደቂቃ ይኖረናል ማለት ነው። ወይ ቻው ወይ እያየሁ ያለሁት ከዚህ ሀገር ነው። እናመሰግናለን። ቴንኪዩ። የሀገር ሰው ይኑር፣ የሀገር ሰው ኑርልን ትላለህ። እሺ ቴንኪዩ።
እውነት ነው። እውነት ራሳችንን በራሳችን ካላንቆለጳጰስ ነው ማን ያንቆለጳጵስልናል አይደል? ኦኬ። ስለዚህ አይዞን። እሺ ይህም ቀን ያልፍና ማንበቢያ ጊዜ ልናጣ እንችላለን። አይነቃቃል። እሺ ስለዚህ በጣም ቴንኪው እውነት ሳሚም እየተከታተላችሁ እያያችሁ ያላችሁም በጣም ቴንኪው። ጊዜያችሁ ደስ የሚል ይሆንላችሁ። ባላችሁበት ሀገር ፏ ብላችሁ ጊዜያችሁን እንድታሳልፉ ምኞቴ ነው። ሰላም ሁኑ። ስለዚህ ዲስኮኔክት ልናረግ ነው ማለት ነው። ሰላም